ሁለት ነገር ነው ለዚህ የሚጠቁመው። የመጀመሪያው የዓለም አቀፍ ማህበረሰቡ ከስቃይና ከእልቂት ያድነናል ብሎ ማሰብን ማቆምን። ማዳጋስካርን ውሰድ፣ ኔፓልን ውሰድ፣ በተለያዩ ሀገሮች እኛ ይኸው የትጥቅ ትግሉ 2 ዓመት 3 ዓመት ወሰደ። ለኦሮሚያ ክልል በአብይ እድሜ ሙሉ በማለት አብይ ስልጣን ላይ በመጣበት ጊዜ ሙሉውን ትግል ላይ ነበር እና በወጣቶችና የመረረው ህዝብ ግን አንዴ ሲነሳ ይኸው በሳምንታት ውስጥ ከቀላል አይሆንም፣ ደም አፋሳሽ ይሆናል፣ ብዙ ችግሮች ይኖራሉ። ለማንኛውም ግን ከምዕራባውያን ያስጥሉናል የዓለም አቀፍ ማህበረሰቡ ከእልቂትም ከምንም ይታደገናል ብሎ ማሰብ የዋህነትና እሱ ላይ የኢትዮጵያ ህዝብ ራሱን ለማዳን አገሩን ለማዳን የኢትዮጵያ ዕዳ ፋኖና ሌሎች ታጣቂዎች ላይ ወይ ምናምን ላይ የሚጣል አይደለም። ወይም የኢትዮጵያ ፖለቲከኞች የኢትዮጵያ ሰብአዊ መብት ላይ የሚሰሩ ሰዎች ጥቂት ኃይሎች ላይ የምትጥለው አይደለም። የኢትዮጵያን ችግር በጣም የተወሳሰበ ከባድ ብዙ ፈተና ውስጥ ያለን ስለሆነ ተመልከተው በቤተክርስቲያን የሚያልቀውን ሰው በየሳምንቱ። ስለዚህ ይሄ ሁሉ ህዝብ የሚያልቅባት ቤተክርስቲያን ቁጣዋን ገልጻ ያኔ ልክ ስልጣናቸው ሲነካ ቤተክርስቲያኗ ልትከፈል ነው ሲባል ጥቁር ልበሱ፣ አደባባይ ወጣችሁ ጸልዩ ተብሎ መንገድ ሁሉ ተዘጋግቶ ሰው ሻማ ይዞ ሀዘኑን የገለጸበት መንገድ መንግስትን ያስቆጣ ነበር። ስለዚህ አብዛኛው የአማራ ክልል በታጣቂዎች ቁጥጥር ስርና የታጣቂዎች ከፍተኛ እንቅስቃሴ ያለበት ነው። በተመሳሳይ ሁኔታ ለአዲስ አበባ አፍንጫ ስር እኮ ነው የኦሮሞ ነፃ አውጪ ግንባር የሽኔ ታጣቂዎች እስር ቤት እየሰበሩ ሰው የሚያስፈቱት፣ በቅርቡ ባንክ ሁሉ ሰብረው እንትን ያደረጉት፣ ሰው የሚታገትበት። ሰምተህ እንደሆነ በዚህ ሳምንት ባለፈው ሳምንት ውስጥ አንድ የኬንያዊ ባለሙያ ለስራ ጉዳይ ኢትዮጵያ የሄደ ሰው ታፍኖ ተወስዶ ወደ 3 ሚሊዮን የኬንያ ሽልንግ ወደ $30,000 ግድም ተከፍሎበት ነው ያ ሰውዬ አገሩ ተመልሶ ወደ ኬንያ መግባት የቻለው። እንዲህ አይነት ሀገር ይዘህ ሎለስነስ አገሪቷ ውስጥ እንዲፈጠር አድርገህ ፓርላማ ውስጥ በተናገረው ንግግር እኮ ይኸው ድሬዳዋና ሐረር እየታመሰ ነው። ድሬዳዋ የኦሮሚያ ነች የሚል ንግግር አድርጎ ለሱ ግብረ ምላሽ ሊሰጡ በዛ የተበሳጩ ሰዎች ውጥረት ውስጥ ገብተዋል። ስለዚህ ሁለተኛው መፍትሄ ግን ያም ሆኖ ከመንግስት ጋር የሚኖራቸውን በመርህ ላይ ያልተመሰረተ መደጋገፍ እንዲያቆሙ፣ ለመንግስት የሚሰጡትን የጦርም ሌሎች ማናቸውንም አይነት ድጋፍ እንዲያቆሙ፣ መንግስት ላይ የኢትዮጵያ መንግስት ላይ የጦር መሳሪያ የማዕቀብ እንዲጣልበት፣ ባለስልጣናቶቹ የመንቀሳቀስ ነፃነታቸውን እንዲያጡ እነሱ ላይ ማዕቀብ እንዲጣል፣ የዓለም አቀፍ ማህበረሰቡ ልክ በትግራይ ወቅት ያሳየውን አይነት ጦርነት ወቅት ያሳየውን ጣልቃ ገብነት በዚህ አሁንም እንዲያሳይ በመላው ዓለም ኢትዮጵያ ውስጥ ያሉ ሰዎች አይችሉም ይሄን ማድረግ። በመላው ዓለም ያለው የኢትዮጵያ ዲያስፖራ ሰላም ወዳድ የተማረ ማዕት ኤሊት ያለበት ነው። ተግተው ትልቅ ንቅናቄ ፈጥረው የዓለም አቀፍ ማህበረሰቡ ላይ ፕሬሸር መፍጠር በተለያዩ መንገዶች ዝም ብሎ የተለመደ ሰላማዊ ሰልፍ ብቻ ማድረግ ሳይሆን በፒቲሽንም ሄዶ በማነጋገርም በምንም የዓለም አቀፍ ማህበረሰቡ ፊቱን ወደ ኢትዮጵያ እንዲያዞር የጨፈነውን አይኑን እንዲገልጥና የኢትዮጵያን እየመጣ ያለውን አደጋ አይቶ አብይ አህመድን አትሊስት ድጋፋቸውን ራሱ በመከልከል የኢትዮጵያን ህዝብ መታደግ እንዲችሉ ማድረግ ይቻላል እና ግን ዋናው ግን የኢትዮጵያ ህዝብ ነው ከዚህ አደጋ ራሱን ማዳን። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ጋር እየተወያየን እንቆያለን። አቶ ያሬድ ኃይለማርያም እንግዲህ ቀደም ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከመሰረቱትና በተለይም በመርማሪነት ቀደም ባለው ጊዜ በኢትዮጵያ ከፍተኛ አስተዋጽኦ በማድረግ ምርጫ 97ን ተከትሎ ይፈለጋሉ ተብለው በአገዛዙ ተሳደው ከነበሩ የሰብአዊ መብት ተሟጋቾች መካከል በግንባር ቀደምትነት ይጠቀሳል። ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ጋር ይሰራል። እንግዲህ ባለበት ቤልጂየምም በህግ 2ኛ ዲግሪውን አግኝቷል። በኢትዮጵያ የሰብአዊ መብት ተሟጋቾች ስብስብ ባለፉት 7 ዓመታት ለውጥ መጣ የተባለው ነውጥ ከመጣ በኋላ እንዲቋቋም በማድረግ የዋና ዳይሬክተር ሆኖ እስከ ቅርብ ጊዜ ድረስ አገልግሎ በፈቃዱ ኃላፊነቱን አስረክቧል። እንግዲህ ከማጂ ጀምሮ በሰብአዊ መብት ተሟጋቹ ቀደም ሲል በነበረው ኢትዮጵያ በነበረበት ሁኔታ የነበሩ ሁነቶችን የሰብአዊ መብት ጥሰቶችን በተጨባጭ ማስረጃ ጭምር በመጽሐፍ መልክ አዘጋጅቶ አቅርቧል። ይሄው መጽሐፍ እንግዲህ በእንግሊዝ
በእንግሊዝኛ ቋንቋም በአማዞን ጭምር ይገኛል። በአማርኛም ታትሟል። ሰሞኑን እንግዲህ በኡጋንዳ ለሰብአዊ መብት አገልግሎቱ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተርነትና የምስራቅ አፍሪካ የመብት ተሟጋች ተቆርቋሪዎች ስብስብ መስራች ነበር። በዚሁ አስተዋጽኦ ሳቢያ ሽልማት ተበርክቶለታል። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለሁ። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ጤና ይስጥልኝ ያሬድ፣ እንደምሰነበት እንኳን በድጋሚ ተገናኘን። እንኳን ደስ አለ። ጤና ይስጥልኝ ሀብታሙ፣ በድጋሚ ስለተገናኘን እኔም ደስ ብሎኛል። አመሰግናለሁ የደስታዬ ተካፋይ ስለሆንክ እና በዚሁ አጋጣሚ ብዙ ሰዎች ኮንግራቹሌሽን እንኳን ደስ አለ እያሉ ብዙ ሰው መልእክት ልኮልኛል። እነሱንም በዚሁ አጋጣሚ አመሰግናለሁ። ቴንኪዩ፣ ከልብ አመሰግናለሁ። እንግዲህ ሰሞኑን ኡጋንዳ ውስጥ የተደረገው ሽልማት ኡጋንዳ ለአንተ ብዙ ትርጉም ያለው ይመስለኛል። ከምርጫ 97 ወቅት እንግዲህ ለሰብአዊ መብት አገልግሎት ለስራ በወጣህበት ነው በቀደም ሲል በህወሓት የበላይነት የሚመራው ኢህአዴግ በአገሪቱ ቴሌቪዥን ይፈለጋሉ ብሎ ከሚያሳድዳቸው ሰዎች መካከል የነበርከውና እዛ ቦታ ላይ ደግሞ አሁን ለምታደርገው የሰብአዊ መብት አገልግሎት እውቅና ተሰጥቶ ተሸልመሃልና የሽልማቱ ስነስርዓት እንዴት ነበር? የሽልማቱ ዋጋስ ምንድን ነው? ያው ሽልማቱ ይሄ የሽልማትን ድርጅት የዛሬ 20 ዓመት የምርጫ 97ን ተከትሎ እኔም ለስብሰባ እንዳመጥቼ እዚህ እያለው ነው ስሜ ወንትድ ሊስት ላይ ወጥቶ የነበረው ከሌሎች 55 ሰዎች ጋር ከነ ፕሮፌሰር መስፍን ከነ ዶክተር ዳንኤል ሌሎችም እና ከዛ በኋላ ወደ ኢትዮጵያ ሳልመለስ ብዙ ቆይቻለሁ። ግን ያ አጋጣሚ ለስብሰባ የመጣንበት ጉባኤ ሁኔታ ሲሰማ በጣም ተደናግጠው ምን እናርግ ሲባል እንደዚህ ለሚሰደዱ ለሰብ ጉዳይ የሚሰሩ ጋዜጠኞች፣ የሰብአዊ መብት ድርጅቶች ሲሰደዱ ጥበቃ የሚያደርግላቸው ተቋም ስለሌለ ለምን እንደዚህ አይነት ተቋም አናቋቁምም የሚል ሀሳብ እዛው ስብሰባው ላይ መጣ እና የመጨረሻ ስብሰባውን ከ3 ቀን በኋላ ስንዘጋ በዲክላሬሽን አውጥተን ስምምነት አድርገን ከዚህ በኋላ አፍሪካ ውስጥ የሚፈናቀሉ የሰብአዊ መብት ተሟጋቾች የሚሳደዱ ካሉ ለነሱ በቂ ጥበቃ ልንስግዝ ድርጅት አቋቋምን። ያኔ ከዛ በኋላ ያ ድርጅት እኔም 7 ወር ኡጋንዳ ቆይቼ ስለነበር ድርጅቱን በደንብ አደራጅተን ያኔ ያሉ 2-3 ሰራተኞች ብቻ ነበሩ። ገንዘብም ብዙ አልነበረም። ብቻ አጠናክረነው ሄድኩኝ ወደ አውሮፓ። ከዛ በኋላ ግን ከዛ ድርጅት ጋር አልተለየውም። በየ2 ዓመቱ ኡጋንዳ እየመጣሁ በብዙ መንገድ ድርጅቱን አግዝ ነበር። ጄኔቫ እየሄድኩኝ የተባበሩት መንግስታት፣ አፍሪካ ህብረት እየሄድኩ ድርጅቱን አስተዋውቅ ነበር። ኢትዮጵያ ውስጥ የመጨረሻው አሁን የቅርቡ ለውጥ ከመጣ በኋላ ደግሞ የድርጅቱ አግዞኝ ኢትዮጵያ ውስጥ እስከ ቅርብ መራ የነበረውን ድርጅት የመሰረትኩት በእነሱ 100% በእነሱ ድጋፍ ነው። አብረውኝ ኢትዮጵያ ድረስ ለመጀመሪያ ጊዜ ወደ ኢትዮጵያ ስመለስ እንዳለ 7 የድርጅቱ አመራሮች አብረውኝ ወደ ኢትዮጵያ አብረውኝ ገብተው ትልቅ ዝግጅት አዘጋጅተን ወደ 60 የሰብአዊ መብት ተሟጋቾችን ኢትዮጵያ ውስጥ ከየክልሉ ጠርተን ስልጠና ሰጥተን መጨረሻ ነው የኛ ድርጅት እኔ የምመራው ድርጅት ራሱ ኢትዮጵያ ውስጥ የተቋቋመው እና በብዙ መንገድ ኢትዮጵያ ውስጥ በመቶዎች የሚቆጠሩ የሰብአዊ መብት ተሟጋቾችን ከዛ ጊዜ ጀምሮ ስንረዳበት የነበረ ከኢትዮጵያ አልፎ ግን በመላው አፍሪካ ኤርትራ፣ ጅቡቲ፣ ሱዳን፣ ሳውት ሱዳን፣ ሶማሌን ጨምሮ የቀረው እስከ ሳውዝ አፍሪካ ድረስ ያሉ ሀገሮች ላይ አብረን እንሰራ ስለነበረ አሁን 20 ዓመት ሞላን እና ያን 20 ዓመት ነው ድርጅቱ ያከበረው። 2-3 የጀመርነው ድርጅት አሁን ወደ ከ50 በላይ ሰራተኞች ያሉት ሃይ ፕሮፋይል የሆኑ ኤክስፐርቶች እና በዚህ በ20 ዓመት ክብረ በዓላቸው ላይ መስራች ለሆነው በጠቅላላ ሳይሆን እስከ መጨረሻው እስካሁኗ ሰዓት ድረስ ሰለቸኝ ደከመን ሳንል ከድርጅቱ ጋር አብረን እየሰራን ላለነው ሰዎች የተበረከተ ነው። ግን ድርጅቱ ብቻውን አይደለም ያበረከተልን። እኛ ያቋቋምነው ድርጅት የኢስት ኤንድ ሆርን ኦፍ አፍሪካ ሂውማን ራይት ዲፌንደርስ ኔትወርክ ወይም ባጭሩ ዲፌንደር ይባላል። ግን አሁን መርጅ አድርጎ ኔትወርክ የፓን አፍሪካ የሂውማን ራይት ዲፌንደርስ ኔትወርክ የሚል ድርጅት አብሮት ነው የሚሰራው እና ሁለቱ አንድ በመላው አፍሪካ ላበረከት ነው የሰብአዊ መብት ትግል የተበረከተ አስተዋጽኦ ነው እና ትልቅ ትርጉም አለው ለኔ። ዋጋ የተመላለስንበትን የደከምንበትን እውቅና የሰጠ ነው። በዛ ላይ በጣም በከፍተኛ ሁኔታ ነው ዝግጅቱ የተደረገው። አንዳ ውስጥ ያሉ ዲፕሎማቶች በጠቅላላ ከአዲስ አበባ የተባበሩት መንግስታት ተወካይ
ከጄኔቫ፣ ከዋሽንግተን ዲሲ የድርጅት ተወካዮች እና በጣም ከብዙ ቦታ ከጄኔቫ ብዙ በሰብአዊ መብት ላይ ትላልቅ ቦታ ያላቸው ሰዎች በተገኙበት የተበረከተ ትልቅ አክኖሌጅመንት ነው እና ትልቅ ቦታ የምሰጠው ነው ይሄ ሽልማት። ሀብታሙ ከልብ አመሰግናለሁ። ያው እግረ መንገድ በደንብ የተብራራ ሀሳብ እንዲሆን ብዬ ነው። ትልቅ መድረክ ነው፣ ትልቅ ሽልማት ነው። በተለይም ደግሞ እንግዲህ ብዙ ሰዎች የማያውቁት በውስጥም በተለይ ከኢትዮጵያ የሚሰደዱ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የተለያዩ ሰዎች ሁሉ አንተን አግኝተው በአንድም ሆነ በሌላ መንገድ ሙያዊ አስተዋጽኦህን፣ ድጋፍህን በተለያዩ መንገዶች ታደርጋለህና ይሄ ሽልማት ለአንተ ብቻ ሳይሆን እንግዲህ በተለይ መብታችን ተጣሰ፣ መብት ጥሰት እየተፈጸመባቸው ይሄን ለመከላከል ሞክረው ለህዝብ ድምጽ ሆነው የተሰደዱ ሁሉ አብሮ የተሰጠ ሽልማት ነው። ትልቅ ዋጋ ያለው ይመስለኛል። ከልብ አመሰግናለሁ። ምናልባት እዛ ላይ አንድ ብጨምረው ባለፉት በርካታ ዓመታት ለሰብአዊ መብት ሲታገሉ የሞቱ የሰብአዊ መብት ተሟጋቾች የታወሱበትም ቀን ነው። በመላ አፍሪካው በተለይ በማህበራዊ ድረገጽ ሼር ባረኩት ፎቶ ላይ አንድ ትልቅ የአፍሪካ በነጭ ባክግራውንድ የአፍሪካ ስዕል አለ እና እዛ ላይ በአፍሪካ ውስጥ ለሰብአዊ መብት ሲታገሉ የሞቱ ሰዎች ስማቸው የተጻፈበት ነው። እኛም ውስጥ ሰዎች አሉ፣ ግን በጊዜ ገደብ ነው በዚህ 10 ዓመት ውስጥ የሞቱ ሰዎችን ካልበለዚያ ወደኋላ ከተሄደ ብዙ ይሆናል ተብሎ በ10 ዓመት ውስጥ መስዋዕትነት የከፈሉ ሰዎች ስማቸው የተጻፈበት ነው። እዛ ላይ የፕሮፌሰር መስፍን ስም ላይ ዋና የመጀመሪያው መስመር ላይ የሚታየው ፎቶቸውንም ጭምር አንዳንድ እሳቸው የተገኙበት ጉባኤም ላይ የተነሱትን ፎቶ እንትን ብሎ እሳቸውም ጭምር የታወሱበት መድረክ መሆኑን ለመጥቀስ ብዬ ነው። ቴንኪው። ወደሚቀጥለው ጥያቄ መሄድ እንችላለን። ሀብታም ከልብ አመሰግናለሁ። እንግዲህ የዛሬው ዋና መወያያችን ሰሞኑን አንተም በማህበራዊ ሚዲያ ጦርነቱ ይቁም፣ በተለይ በአማራና በኦሮሚያ ክልል ያለው ጦርነት ብቻ ሳይሆን በአጠቃላይ በሀገሪቱ ያለው ቀውስ፣ ከዛ አልፎ ደግሞ አሁን ከህወሓት ጋር ወደ ጦርነት ለመግባት የሚደረገው እንቅስቃሴ፣ ከኤርትራም ጋር ወደ ጦርነት ለመግባት የሚደረገው እንቅስቃሴ አስፈላጊ አይደለም በሚል የምናብ ቃለመጠይቅህን ጨምሮ እንግዲህ በተከታታይ ጦርነት ይቁም የሚለውን ጥሪዎች አሉ። ቀደም ሲልም ታደርግ ነበር። አሁን ግን ይሄ ጦርነት ይቁም በሀገር ውስጥም በውጭም ያለው ዜጋ አጀንዳ ሆኖ ትኩረት ሊያገኝ ይገባል፣ እነዚህ ጦረኞች እስከ መቼ ድረስ በዚህ ሁኔታ ይቀጥላሉ የሚል አስተያየት አስፍረሃል። አጋጣሚ ሆኖ ደግሞ ዛሬ አብይ ጎንደር ፋሲለደስ ቤተመንግስትን መረኩ ባለበት ስነስርዓት ላይ እንዲሁ እንደተለመደው የሰላም ተቆርቋሪ መስሎ ለመምጣት የሞከረበት ሂደት አለ። ከጎንደር ጎርጎራ በወታደር ታጅባችሁ እስከ መቼ ትንቀሳቀሳላችሁ ብለዋል። ይሄ እንግዲህ የሁሉም ኢትዮጵያ አካባቢ ዛሬ በሚያስደንቅ ሁኔታ የሀገር ውስጥ በረራ በፍላጎት ሳይሆን በጭንቅ ህይወትን ለማትረፍ በሚል ምን ያህል የተጨናነቀ እንደሆነ በተሽከርካሪ ዜጎች ከቦታ ቦታ ለመንቀሳቀስ ፍርሃት ያለባቸውና ሲንቀሳቀሱም ያለው ችግር በግልጽ የሚታይ ነውና ያንተ እና ሌሎችም ጦርነት ይቁም ጥሪና አብይ አህመድ ደግሞ ራሱ ጦርነት እየመራ ጦርነት እየፈለፈለ ጦርነት ይቁም ሰላም ያስፈልጋል የሚለውን ጥያቄ እንዴት ነው የምታየው? በመጀመሪያ ቴንኪው ይሄንን ስላነሳ ሀብታሙ። እኔ እንደውም አንዳንድ ሰዎችም ኮሜንት ሁሉ ያደረጉትን አይቼ ነበረ። ኖ ሞር ዋር ወይም ጦርነት በቃን የሚለውን ልክ ትግራይ ላይ ብቻ ሲነሳ እንደዛ አይነት ጥሪ እንዳደረግን እና እስካሁን በአማራ ክልል በኦሮሚያ ያለውን ነገር እንደ ጦርነት ያልቆጠር ነው የሚመስላቸው ሰዎች አሉ። እኔ የአማራ ክልል ጦርነት ከተጀመረበት ጊዜ አንስቶ ጦርነቱ መቆም አለበት የሚል በጣም ብዙ ጽሁፎች ጽፌያለሁ፣ ብዙ ድምፅ አሰምቻለሁ እና አብይ አህመድ በግጭት ስትራቴጂ ነው ግጭትን ማኒፑሌት በማድረግ የሚኖር ሰው ነው። ግጭቶች በተበራከቱ ቁጥር ትሬት የሚሆኑብኝን ኃይሎች ማዳከም እችላለሁ፣ ስጋት የሚሆኑብኝን። ስለዚህ የስልጣን እንትኔን ማስጠበቅ የምችለው በየመንደሩ እሳት በመለኮስ ነው ብሎ የሚያምን ሰው ነው። ስለዚህ ለዛ ነው አሁን ሰሞኑንም ሌላ ጦርነት ሲባል አማራ ክልል፣ ኦሮሚያ ክልል የተለኮሰው እሳት እንደገና ሳይበርድ ሌላ በላዩ ላይ እሳት ጨመርና ነዳጅ ማቀጣጠል አብይ ሆኖ የሚያደርገው ነገር ነው። አፋር ላይ ለትግራይ ክልል ስጋት የሚሆኑ ኃይሎችን አደራጅቶ አሰልጥኖ ማስቀመጡ ራሱ ሰውየው ምን ያህል ርቀት ሀገሪቷን በግጭት አውድ ውስጥ ለማቆየት ምን ያህል ርቀት እንደሚሄድ የሚያሳይ ነው። ስለዚህ ብዙ ሰዎች በተሳሳተ መንገድ የተረዱትን ጦርነት ይቁም ስል በሁሉም የሀገሪቷ ክፍል የሚካሄዱ ጦርነቶች አንተ እንዳልከው እንዲቆሙና በተለይ ደግሞ አብይ በግጭት ላይ ግጭት እየጨመረ ከኤርትራም ጋር ቢመቸው ነገ ጠዋት ተኩስ ሊጀምር ይችላል። እሱንም እንደ አድቫንቴጅ ነው የሚጠቀምበት እና አንዳንድ በጣም ክፉ የሚባሉ አምባገነን ስርዓቶች
ወጣቶች ብዙ ጊዜ ችግር ይፈጥሩና ችግሩ ሌት በማድረግ ለችግሩ መፍትሄ የሚሰጡ አስመስለው የሚወስዱት እርምጃ ብዙ አደጋ ሌሎች ችግሮችን ይወልዳል እና አብይ በዚህ ስልት ነው ኢትዮጵያን እስካሁን ይዟት የቆየው። ይሄ በየድግሱ ላይ በየሰንበት ጉብኝቱ ላይ ቤት ሊያፈርስ ዶማ ይዞ ሰንበት የወጣም ቀን የሆነ ኮንዶሚኒየምም ያስመረቀ ቀን ድልድይ ያስመረቀም ቀን ማሳ ውስጥ ቆሞ ፎቶ እየተነሳ ናገረው ቀን ሁሉ ሆን ብሎ በጣም የሰላም ፈላጊ አብታሙ በየሌሎች ኢንተርቪዎቹ ላይ ደጋግሜ የምናገረው ነገር የአባይ ድልድይን አብይ ሲያስመርቅ ለፋኖች የሰላም ድርድር ጥሪ እያቀረበ ነበር። ከዚህ ከክልሉ ከሾመው ሰው ጋር አብራችሁ ለምን አትሰሩም? በሱ ስር ሆናችሁ ስሩ ሰላም እያለ ያንን እየተናገረ ባለበት በተመሳሳይ ሰዓት ሰሜን ሸዋ ገጠር ውስጥ ጥቃት ያደርስ ነበር። የድሮን ጥቃት ትዕዛዝ ሰጥቶ አባይ ድልድይ ላይ ቆሞ ስለ ሰላም ያወራ ነበር እና ትላንትና ሌሊት የትግራይ ጦር ላይ ድሮን ጥቃት ሲፈጽም አድሮ ዛሬ ጎንደር ላይ ሄዶ ስለ ሰላም ያወራል። ጎንደር ቀሰቅስ የፈለገበት መንገድ ራሱ ልክ በአማራው ማህበረሰብ መካከል መከፋፈልን የመፍጠር ፍላጎት እንዳለው ጭምር ነው እና እኔ አብይ ስለ ሰላም ሲያወራ ከልቡ ነው ብዬ አልወስደውም። ምክንያቱም ድርጊቱን አይደለም እኔ የምከታተለው፣ ንግግሩን አይደለም እኔ የምከታተለው፣ የሚያደርገውን ነገር ነው እና አብይ በድርጊት ሁሌ ግጭትን የሚያባብሱ እርምጃዎችን ሆን ብሎ የሚወስድ ሰው ነው። ግን ደግሞ ሰላም ወዳድ፣ ሰላም ፈላጊ፣ ድርድር ፈላጊ ለመምሰል ደግሞ በየአጋጣሚው እንዲህ ያሉ ንግግሮችን ሲናገር ነው የማየው። ስለዚህ ከልቡ እንዳልሆነ ግልጽ ነው። ሀብታም ከልብ አመሰግናለሁ። በተለይ እንግዲህ ጎንደር ላይ ያደረገው ንግግር አንዱ እንግዲህ 19ኛ ዓመት የሆነው የመገጭ የውሃ ፕሮጀክት አለ። የጎንደር ውሃ ችግር የታወቀ ነው። ይሄ ባለበት ሂደት ውስጥ እንግዲህ አሁንም ለፎቶ ያንን ፕሮጀክት ጎብኝተናል ተብሏል። የዛሬ 2 ዓመት አካባቢ ተቃውሞ በተመሳሳይ ከ100 ሚሊዮን ብር በላይ አውጥተን ለጎንደር ካሜራ ገዝተናል የጸጥታ ሁኔታውን ለመቆጣጠር ባለበት ወቅት ህዝቡ ውሃ እየተጠማ የመገጭ ፕሮጀክት 17 ዓመት ሆኖት እንዴት ይሄ ይደረጋል ይባል ነበር። አሁን 19ኛ ዓመት ሆኖታል። እሱም አልተጠናቀቀም። እንግዲህ ጎርጎራና ሌሎች ቦታዎች ላይ የሚያደርጋቸው ሽርሽሮች አሉ። ሰላም ቢኖር ይሄ ለሀገር ትልቅ ሀብት ነው። ነገር ግን ዛሬም በጀመረው እየቀጠለ ያለበት ሂደት አለና ባለፈው በተለይ ምርጫውን ቀውስ ፈጥሮ ሊያራዝም እንደሚችል የሰጣቸው አስተያየቶች ነበሩ። ራሱ ገዢው ብልጽግና ፓርቲ አባል የሆነበት የፖለቲካ ፓርቲዎች ምክር ቤት የተባለውም አሁን ሰሞኑን ደግሞ ምርጫውን ሊራዘም እንደሚችል አስተያየት የሰጠበት ሂደት አለና አብይ በእርግጥ ሰላም ይፈልጋል ወይ? እዛ ሀገር ላይ ሰላም ከፈለገ አጭሩ አማራጭ ምንድን ነው? ምርጫውን ለማራዘም ከመጀመሪያም ውሳኔ ላይ መድረሳቸውን ይሄስ አያሳይም ወይ? አዎ፣ አይ አብይ በቀደምም እንዳልኩት ምንም ጥያቄ የለውም። እኔ ምርጫውንም በስነ ስርዓት እንዲካሄድ የሚፈልግ አይመስለኝም። ስለዚህ አገሪቷ በግጭት አውድ ውስጥ መቆየቷን እንደ አንድ ጥሩ አጋጣሚ አድርጎ የሚወስድ ሰው አድርጌ ነው የምወስደው። የማያቸው ምልክቶች ለእኔ ብዙ ናቸው። ስለዚህ ይሄንን አሁን የትግራዩን ግጭት ራሱ ሄዶ ፕሮቮኬሽኑ እዛ አካባቢ ውጥረት እንዲፈጠር ማድረጉ የኤርትራ መንግስት ላይ ምን አይነት እርምጃ ሊወስድ እንደሚችል ራሱ በፓርላማ ያስተላለፋቸው መልእክቶች ሀገሪቷ ወደ ፉል ስኬል ወደሆነ ጦርነት ውስጥ እንድትገባና እሱን አሳቦ ምርጫውንም ለተራዘመ ጊዜ ሁሉ ሊያቆይ የሚችልባቸውን መንገዶች ከመፍጠር ወደኋላ የሚል ሰው አይደለም። አሁን እኮ ባለው ሁኔታ ምርጫው ለምሳሌ በቀላሉ ትግራይ ውስጥ ምርጫ አይካሄድም። ስለዚህ ለቀጣዩ እንደገና 5 ዓመት ፓርላማ እንኳን ቢመሰረት የትግራይ ህዝብ ለ10 ዓመት ሳይወከል ኢትዮጵያ ውስጥ ይኖራል ማለት ነው። ስለዚህ 10 ዓመት ፓርላማ ያልተወከለ ህዝብ የዲፋክቶ ስቴት አድርጎታል ማለት ነው። ትግራይ እንደተገነጠለ ሀገር አድርጎታል ማለት ነው። አማራ ክልል ውስጥ በምንም ተአምር አንድም ቦታ ላይ ኢንክሉዲንግ ባህር ዳር አሁን ባለው ሁኔታ አብይ ምርጫ ሊያካሄድ አይችልም። ጎንደር ውስጥ ይኸው ያለ ታጣቂ መንቀሳቀስ አይቻልም እያለ ምስክርነት እየሰጠ ማን እንዴት አድርጎ ነው ምርጫ ታዛቢዎች እንዴት አድርገው ነው የሚሰሩት? እንዴት ነው ምርጫ ጣቢያ የሚቋቋመው? ምርጫ እኮ በየከተማው ትላልቅ ከተማ ብቻ የሚደረግ አይደለም እኮ። ገጠር ለገጠር እኛ በእግር እየሄድን ነው ምርጫ እንታዘብ የነበረው። በየመንደሩ ነው የሚካሄደው። ስለዚህ አብዛኛው የአማራ ክልል በታጣቂዎች ቁጥጥር ስርና የታጣቂዎች ከፍተኛ እንቅስቃሴ ያለበት ነው። በተመሳሳይ ሁኔታ ለአዲስ አበባ አፍንጫ ስር እኮ ነው የኦሮሞ ነፃ አውጪ ግንባር የሽኔ ታጣቂዎች እስር ቤት እየሰበሩ ሰው የሚያስፈቱት፣ በቅርቡ ባንክ ሁሉ ሰብረው እንትን ያደረጉት፣ ሰው የሚታገትበት። ሰምተህ እንደሆነ በዚህ ሳምንት ባለፈው ሳምንት ውስጥ አንድ የኬንያዊ
ባለሙያ ለስራ ጉዳይ ኢትዮጵያ የሄደ ሰው ታፍኖ ተወስዶ ወደ 3 ምናምን ሚሊዮን የኬንያ ሽልንግ ወደ $30,000 ግድም ተከፍሎበት ነው ያ ሰውዬ አገሩ ተመልሶ ወደ ኬንያ መግባት የቻለው። እንዲህ አይነት አገር ይዘህ ሎለስነስ አገሪቷ ውስጥ እንዲፈጠር አድርገህ ፓርላማ ውስጥ በተናገረው ንግግር እኮ ይኸው ድሬዳዋና ሐረር እየታመሰ ነው፣ ድሬዳዋ የኦሮሚያ ነች የሚል ንግግር አድርጎ ለሱ ግብረ ምላሽ ሊሰጡ በዛ የተበሳጩ ሰዎች ውጥረት ውስጥ ገብተዋል። ስለዚህ አብይ ይሄ አገሪቷ ውስጥ አለመረጋጋት እንዲሰፍን አለመረጋጋት አንዳንድ ጊዜ ምን ይሆናል መሰለህ የተወሰነ ቁጥጥር ስታጣ ችግሩ በደንብ እንዲስፋፋ ከዛ ፉል ስኬል በሁሉም የሀገሪቷ ክፍል የአስቸኳይ ጊዜ አዋጅ ታውጃለህ። የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ ሀሳብን የመግለጽ ነፃነቶችን በጠቅላላ ያፍናል። እኔ እንደውም የምሰጋው አሁን በቅርቡ የአስቸኳይ ጊዜ አዋጅ አውጆ ልክ የአማራ ክልሉ ጦርነት ላይም የትግራይ ጦርነት ላይም እንዳደረገው ቁጥራቸው በርካታ የሚሆኑ ወጣቶችንም እንደው አመጽ ሊነሳም ይችላል ስለሚባል ለአመጹ ስጋት ይሆኑብኛል ያላቸውን ሰዎች ሁሉ ሰብስቦ እንደገና ወደ አዋሽ አርባ የሚወስድ ይመስለኛል። ወይ የዛ አይነት ዝግጅት የዛ አይነት ፍላጎት ያለው ነው የሚመስለኝ። ስለዚህ በዚህ አይነት ቀውስ ውስጥ ምርጫ የማድረግ ፍላጎትም አለው ብዬ አላስብም። አብይ ምርጫ የማድረግ ፍላጎት ካለው መጀመሪያ ማድረግ ያለበት የተቃዋሚ ኃይሎችን ያሰራቸውን ሰዎች የህሊና እስረኞችን መፍታት፣ ለውይይት ራሱን ማዘጋጀት፣ ጦርነቶቹን ለማቆም ቆርጦ ምልክቶችን መስጠት አለበት። ግን የሚያደርጋቸው ነገሮች ሁሉ ከዛ የተቃረኑ ናቸው። ሀብታሙ ከልብ አመሰግናለሁ ያሬድ። ሌላው እንግዲህ ጣልቃ አንገባም፣ አማራ ክልል ላይ ጣልቃ አንገባም ተብሏል። ይሄ አጠቃላይ ሁሉም ክልል አካባቢ ያሉ ችግሮች ናቸውና ህግና ስርዓት የማያከብር አብይ አህመድ ህግና ስርዓት እንደሚያከብር እንደ ሸሚዙ እየቀያየረ የአማራ ክልል ፕሬዚዳንቶችን ምን ሲያደርግ እንደቆየ ለሚያውቀው ህዝብ እንደው የስድብ ባህል አይደለም ወይ? እኛ ጣልቃ አንገባም፣ ራሳችሁን በራሳችሁ ነው የምታስተዳድሩት፣ ይሄ ነገር ተለውጧል ሲል እንግዲህ ቀደም ሲል በህወሓት ጊዜ ከነበረው የተሻለ ነገር አለ ለማለት የሞከረበት ሂደት አለና ለመሆኑ ድሬዳዋንም ጨምሮ ልክ ህገ መንግስት ጠቃሽና በህገ መንግስቱ የሌለ ድንጋጌ ጭምር በማንሳት የኦሮሚያ ክልል ነው ያለበትና ከዛ አልፎ ደግሞ አሁን ወረቀት እየጻፉ እየበተኑ ሐረርም የኦሮሞ ነው የሚል ቀውስ ውስጥ ለመፍጠር እየተሞከረ ያለበት ሂደት አለ። ከዛ አልፎ ጅጅጋም የኦሮሚያ ክልል ነው በውሰትን የወሰዳችሁት መልሱ የሚባል እንቅስቃሴዎች አሉና ይሄ ለሀገር ሰላም አስባለሁ የሚል ግድ የለም ባያስብም እንኳን በዚህ ደረጃ ዙሪያውን እየበጠበጠ ያለ ኃይል የለም እኔ በክልሎች ጉዳይ ጣልቃ አልገባም ለማለት የፈለገበትን ሂደት እንዴት ናየው? እሱ ያው እንደውም እንደ አማራ ክልል አብይ የተጫወተበት ክልል አለ ብዬ አላስብም። እንደውም ኦሮሚያ ክልል ያን ያህል ከአማራ ክልል በተሻለ አብይም በተወሰነ ደረጃ ብዬ ነው የማስበው። እንደፈለገ የአማራ ክልል ፖለቲከኞችን በሚያሾርበት ሁኔታ የኦሮሚያ ክልል ፖለቲከኞችን የሚያሾር አይመስለኝም። አብይ የኮንስቲትዩዌንሲውም ስለሆነ ይጠነቅቃል። አማራ ክልል እኮ በዚህ አጭር ጊዜ ውስጥ ስንት መሪዎቹን ነው በአብይ አህመድ መሰሪ የሆኑ ተልእኮዎች ያለቁት? ስንት አመራሮቹ ናቸው ከሀገር ጥለው የወጡት? አብይ የፈለገውን ሰው እኮ አማራ ክልል በፈለገ ቀን አንጠልጥሎ የሚፈልገውን ሰው የሚያባርበት የሚፈልገውን ሰው የሚቀይርበት ክልል ነው አማራ ክልል። ስለዚህ ከአብይ ውሳኔ ውጪ አብይ ሳያቅ 1 ኢንች በአማራ ክልል አይደለም ሊያውም በዚህ ደረጃ እሱ በፈለገው መንገድ ያስቀመጣቸው ፑፔት ካድሬዎች አይደሉም። በሌላውም ክልል እንኳን እሱ ሳያቅ የሚደረግ ነገር የለም እና አብይ ምናልባትም ከዚህ በፊት በህወሓት ነበረ እንትን የሚደረግ ህወሓት ይተች የነበረው ክልሎቹን በእጅ አዙር ይገዛል፣ ያዛል፣ ያሽቆጠቁጣሉ፣ ይቆጣጠራሉ ነበር። ግን በከፋ ሁኔታ በህወሓት ዘመን ከነበረው በከፋ ሁኔታ ነው አብይ ክልሎችን ነፃነታቸውን ነፍጎ ሙሉ በሙሉ እየተቆጣጠረ ያለው። አሁን እኮ አማራ ክልል በክልሉ ሰዎች አይደለም እየተመራ ያለው፣ ወታደራዊ አስተዳደር ነው የክልል ውስጥ ያለው። እያንዳንዱ ጀነራል ፈላጭ ቆራጭ ነው ክልል ውስጥ። እያንዳንዱ ጀነራል ከአብይ ትዕዛዝ እየወሰደ የሚፈልጋቸውን ትምህርት ቤቶች የሚዘጋበት፣ መንገድ የሚዘጋበት፣ ሰው የሚገሉበት፣ ያሻቸውን የሚያደርጉበት ክልል ነው እና ልክ እነሱን በነፃነት ክልሉ እንደሚያስተዳድሩ አድርጎ መናገሩ ያው ቧልት ነው፣ ግን የተለመደ የአብይ ቀልድ ነው ይሄ እና ይህንን አይ ቲንክ ሲሪየስሊ የሚወስደው የራሱም ካድሬዎች ሲሪየስሊ አይወስዱትም። ያው ይሄ በዚህ የሚያታልለውም የኢትዮጵያን ሕዝብም በዚህ አይነት አነጋገሩ ሊያታልል አይችልም። ክልሉ በማጅ እንዳለ በማቆጣጠር እንዳለ አብይ አይደለም አማራ ክልል ላይ ከአማራ ክልል ሹመኞች የበለጠ
የበለጠ ሽመልስ ስልጣን አለው። ሽመልስ የኦሮሚያ ክልሉ ፕሬዝዳንት የአማራ ክልል ላይ ከአማራ ክልል ፖለቲከኞች የተሻለ ስልጣን አለው። የፈለገውን ሰው ሽመልስ ደህንነት ልኮ ማሳሰር፣ የፈለገውን እርምጃ ማስወሰድ ይችላል አማራ ክልል። ስለዚህ እሱ ብዙም ከቁም ነገር የሚወሰድ አይደለም የአብይ ንግግር። የነጻነት ሰልፍ መጽሐፍ ማስታወቂያ በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሌላው እንግዲህ ያሬድ በተለይ ከህወሓት ጋር ጦርነት በገቡበት ወቅት ውስጥ አንዱ ትልቁ ነገር የተጠያቂነት ጉዳይ ነው። የሽግግር ፍትህ ይሰፍናል ተባለ፣ ተደበስብሶ እንዲቀር የተደረገበት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንም አቋቁሞት የነበረው መርማሪ የስልጣን ጊዜው እንዳይራዘም የተደረገበት ነገር ለአብይም ሆነ ለህወሓት መሪዎች ተጨማሪ የልብ ልብ የሰጠ ይመስለኛል። በጦር ወንጀል ተሳትፈዋል። ይሄ እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል በዶክተር ዳንኤል በቀለ ይመራ በነበረበት ወቅት የጦር ወንጀሎችም በሰብአዊ መብት ላይ የሚፈጸሙ ወንጀሎችም ጦርነቱን ተከትሎ በአብይም በህወሓትም በጦርነቱ ተሳታፊዎች መፈጸሙን በግልጽ የተናገሩበት ያስረዱበት ብዙ መረጃዎች ያሉበት አለ። ከዛም በኋላ እንግዲህ አሁን በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ወላዶች ክሊኒክ ውስጥ እያሉ በድሮን የሚያልቁበት፣ ህጻናትና ሴቶች እየተጨፈጨፉ ያለበት ሰራዊት የተባለው ወራሪ ኃይል እንግዲህ ሰላማዊ ሰዎችን ጭምር እየጨፈጨፈ ምን እያደረገ እንዳለ አንተን ለመሰሉ የሰብአዊ መብት ተሟጋቾች ቅርብ የሆነ መረጃ ነውና በተለይ ተጠያቂነት አለመኖር ዛሬም ነገም ጦርነት እየከፈቱ በአደባባይ ሰላም እየተባለ ጦርነትን እንዳማራጭ ያዩ ባለስልጣናት አብይ አህመድን ጨምሮ ተጠያቂ ለማድረግ እስካልተቻለ ድረስ እንዴት ጦርነት ሊቆም ይችላል? አዎ ይሄ ነው እኮ ትልቁ ነገር። አየህ ሀገሪቷን የጦርነት አዙሪት ውስጥም የከተታት ይሄ ነው። አብዛኛው ባለስልጣናት በየደረጃው ጀነራሎቹንም ጨምረሽ ሲቪሎቹም በአንዱ በሌላ ምክንያት ሀገሪቷ ውስጥ ለተፈጸሙት አስከፊ የሰብአዊ መብት ጥሰቶችና ግጭቶች እጃቸው በደንብ ጠልቀው ነው የገቡበት እና ወደኋላ መመለስ የማይችሉበት ሁኔታ ውስጥ የገቡ ያህል እስኪሰማቸው ድረስ ማለት ነው። እና በየክልሉ የሚፈጸመው ግፍ በተለይ ደግሞ አማራ ክልል እየደረሰ ያለው በንጹሃን ዜጎች ላይ እየደረሰ ያለውን ውድመት ስትመለከት የክልሉ ባለስልጣናት ነገ ማለት ቀን የወጣ ቀን እያች ሀገር ነፃ የወጣች ቀን የፍትህ አደባባይ እንደሚቀርቡ
ማህበረሰቡ ሁሉ ያውቁታል። ግን አሁን መመለስ የማይችሉበት ነገር ውስጥ የወደቁ ይመስለኛል እና አብይ ራሱንም ከተጠያቂነት ያሸሸ ስለሚመስለው ሁሉንም ሰዎች በዙሪያ ያሉትን ሰዎች ሁሉ ወንጀል ውስጥ እየከተታቸው ነው ያለው ትርምሱም እና ግጭቱ ሊቆምም ያልቻለበት ምክንያት ይሄ ነው። የግጭት አዙሪቱን እንደ ክልሎቹን በማዳከምም ጭምር ሀገሪቷን በተወሰነ ደረጃ ተቆጣጥረን ስልጣኑን ይዘን መቆየት እንችላለን የሚል ፍላጎትም ጭምር ያለ ይመስለኛል። እኔ አሁን ከፓርላማ በቀደም የፓርላማው ንግግር በጣም በብዙ ነገሮች አመላካች ነው። በቃ አብይ ምን እንደሚፈልግ አገሪቷን እንዴት ይዟት ሊቆይ እንደሚችል እና ደግሞ የሚያጨበጭቡለትን የፓርላማ ሰዎች እና ከሱ ንግግር በኋላ ደግሞ ደግፈው ወጥተው ብዙ ንግግሮችን መልእክቶችን የሚያስተላልፉ አሁን ስለ አሰብን በጉልበት የማስመለስ ነገር ባለስልጣናቶች ሁሉ ያንን አይነት ዓለም አቀፍ ሕግን የሚጥስ ከባድ ወንጀል ውስጥ ለመግባት መዘጋጀታቸውን ስታይ በቃ አገሪቷን አሁን በቀጣዮቹ ጥቂት ጊዜያቶች ውስጥ ወደ ለየለት ሌላ ስኬሉ ከፍ ወዳለ ጦርነት እንደምንገባ በቃ ምንም የሚገርምህ እኮ ሀብታሙ የመከላከያ ሰራዊት ዩኒፎርም የለበሱ ወታደሮች ቀይ ቦኔት ያደረጉ በተለያየ ደረጃ ያሉ እየተሰባሰቡ አሰብን አይደለም አስመራ ድረስ ሁሉ እንሄዳለን ገና አንቆምም እያሉ በሶሻል ሚዲያ የሚናገሩበት ሀገር ነው። በመጀመሪያ ወታደራዊ ፖሊሶች ወታደሮች ዩኒፎርም ለብሰው እንዲህ አይነት ንግግር ውስጥ እንዲህ ያለ ነገር ውስጥ መግባት የለባቸው። ግን ከበላይ ከመንግስት ጭምር አይዟችሁ ጃስ ስለሚባሉ ሁሉም ለጸብ ያቆበቆቡ ናቸው እና ተጠያቂነት የለም። ለተፈጸሙት ያለፉትም የሰብአዊ መብት ጥሰቶች ማንም እየጠየቃቸው አይደለም። የደረሱ ጉዳቶች በአግባቡ እንዳይሰነዱ ይኸው የሰብአዊ መብት ድርጅቶችን በጠቅላላ አሽመድምደው የገለልተኛ የሆኑ የሰብአዊ መብት ድርጅቶችም እንደሰመጉ አይነት ምንም አይነት ሪፖርቲንግ እንዳይሰሩ ዶክመንቴሽን እንዳይሰሩ ዋናው የሰብአዊ መብት ኮሚሽን ይኸው ሰውየው እንደውም ሰሞኑን እየተከሰሰ ነው። እንኳን ስራውን ሊሰራ ቢሮ ውስጥ የማይገኝ ዝም ብሎ የፈለጋቸውን ሰዎች እያመጣ በየቦታው የሚቀጥር ተቋሙን እየገደሉት መሆኑን ጭምር ነው እየሰማን ያለ ነው። ስለዚህ ኢትዮጵያ ሪሊ በጣም የከፋ ሁኔታ ውስጥ ነው ያለችው ሀብታሙ እና ግጭቶቹም እንደማይቆሙ ከበቂ በላይ ባለስልጣናቶቹ የሚያደርጓቸው ነገሮች እያሳዩ ነው ያሉት። የከፋ የሰብአዊ መብት ጥሰት ሊፈጸም የሚችልባቸው ምድሎች ሰፊ ናቸው። እንግዲህ ተጨማሪ የጦርነት እንቅስቃሴን በተመለከተ ዓለም አቀፉ ማህበረሰብ ኃላፊነቱን አለመወጣቱ ችግሮች ሲኖሩ የሚያወጧቸው መግለጫዎች አሉ። ነገር ግን ጦርነቱ ከመስፋፋቱ በፊት አሁንም በአማራ ህዝብ ላይ የተከፈተው ጦርነት ኦሮሚያ ክልል ያለው ጦርነት እንዲቆም ተገቢውን ሚና ሲወጡ አይታይም። በእርግጥ የተወሰኑ አዲስ አበባ ውስጥ መቀመጫቸውን ያደረጉ ኤምባሲዎች ምዕራባውያን ኤምባሲዎች በአንድ ወቅት መግለጫ አውጥተው ነበር፣ ግን ብዙም አልገፉበትም እና ከመጀመሪያ የተባበሩት መንግስታት ሰብአዊ መብት ኮሚሽንም ያንን የስራ ጊዜው እንዳይራዘም ያደረገው መርማሪ ኃይል በጊዜው በአጭር እንዲቀጭ የተደረገበት የአውሮፓ ህብረትም ተገቢውን ሚና ሊጫወት አልቻለም እና እናንተ የምታደርጉት የሰብአዊ መብት እንቅስቃሴ አቤቱታ ሌላውም ኢትዮጵያዊ ተጨምሮ ትኩረት እንዲያገኝ ጦርነት በቃ የሚለው አጀንዳ በእነሱ በኩል ትኩረት የሚያገኘው መቼ ነው? አሁን ሀብታሙ ትኩረት እያገኘ እንደሆነ ነው እኔ ያለኝ አደባባይ ስላልወጣ እንጂ የኢትዮጵያ ጉዳይ ከፍተኛ ትኩረት ተሰጥቶታል። በጥንቃቄ ነው የአብይን እንቅስቃሴ የዓለም አቀፍ ማህበረሰቡ እየተከታተለ ያለ። አሁን እዚህ የነበርኩበት ፕሮግራም ላይ ብቻ እንኳን ወደ 6-7 የተባበሩት መንግስታት ከፍተኛ ኤክስፐርቶች የነበሩበት ነው እና በቂ መረጃ አላቸው። በቂ መረጃ ሰጥተናቸዋል። የአውሮፓ አባል ሀገሮች በደንብ ያውቃሉ። የአሜሪካ መንግስት በቂ መረጃ አላቸው። የመረጃ እጥረት አይደለም። መቼ ነው ሪያክት የሚያደርጉት የሚለው ነው አንዱ ችግር። ያው የዚያውን የሱዳን ጉዳይ እንደዚህ የፓለስታይን ጉዳይ ምናምን ብዙ ጊዜ ያው የዓለም ፖለቲካ ውስጥ ፕራዮሪቲ የሚወስዱ አጀንዳዎች ሁሌ ሲኖሩ የማበላለጥ ነገር አለ። አሁን ሁሉም ትኩረታቸው ውይይቱ ምን ሁሉ የሱዳን ጉዳይ ላይ ነው። በጣም አስደንጋጭ የሆኑ ክስተቶች ባለፉት ሳምንታት የብዙ ሺዎች ግድያ፣ አሰቃቂ ድርጊቶች ስለወጡ እዛ ላይ ነው ያተኮሩት። ያ ማለት ግን በኢትዮጵያ ጉዳይ ላይ ምንም እያደረጉ ነው ማለት አይደለም እና በጣም ክሎዝሊ ነው የኢትዮጵያን ጉዳይ እየተከታተሉ ያሉት። በቀጣይ ምን ሊያደርጉ ይችላሉ የሚለውን እናያለን። ግን ዝም የሚሉበት ሁኔታ እያበቃ ይመስለኛል በእኔ አረዳድም ካለኝ መረጃም። ከልብ አመሰግናለሁ። እግረ መንገድ እንግዲህ በዚህ አይነት እንቅስቃሴ ውስጥ የሚሳተፉ ወገኖች ሊደርሱባቸው የሚችሉ ቦታዎችን ከመጠቆም ጀምሮ ምን መደረግ አለበት? ከዚህ ቀደም እንግዲህ በተለይ ያው ብዙ የአፍሪካ መሪዎች እንግዲህ አልፎ አልፎ እንዲህ አይነት አሰቃቂ ጭፍጨፋ ከፈጸሙ በኋላ
ካለፈ በኋላ ነው እነሱ ምላሽ ለመስጠት የሚሞክረው። የሩዋንዳን ጭፍጨፋ ማስቆም የሚቻልበትን እድል አሜሪካን ጨምሮ እንግዲህ ወደ ኋላ ብለው በኋላ ላይ አሜሪካን በይፋ በፕሬዚዳንት ክሊንተን ይቅርታ እስከመጠየቅ ሌላውም ዓለም ያደረገውን ነገር ለማድረግ ችሏል። ግን ያንን ሁሉ ጥፋት ማስቀረት የሚቻልባቸውን እድሎች ቆመው ነው የተመለከቱትና አብይ አህመድ ደግሞ በግልጽ ተናግሯል። ሩዋንዳ ውስጥ ከ1 ሚሊዮን በላይ ሰዎች እኮ ተጨፍጭፈው የተጠየቁት 20 ሰዎች ብቻ ናቸው ያለ ነው። የኔ ስልጣን ከተመኛችሁ በጠራራ በአንድ ጀንበር 100 ሺዎች ይጨፈጭፋሉ ብሎ በግልጽ የተናገረ ጦርነትን እንደ ብቸኛ አማራጭ የሚያይ ብዙ ወጣት ስላለ ጦርነት ብዙ ጊዜ ማካሄድ እንችላለን፣ የጦርነቱ ማገዶ ወጣቱ እናደርጋለን ብሎ መወሰኑን እንግዲህ ሚልኬሳ ሚዳጋ ዶክተር ሚልኬሳ ሚዳጋ የቀድሞው የኦሮሚያ ክልል ካቢኔ አባል ቃል በቃል የነገረውን ጭምር የተናገረበት ሂደት አለና ይሄ ባለበት ሂደት ውስጥ በውጭ ሀገር በተለይ እነዚህ ኃይሎች በይፋ ወደ ማውገዝ ተጠያቂነት የማምጣት በተለይ የጦር ወንጀልና ከፍተኛ የሰብአዊ መብት ጥሰት የፈጸሙ አካላት ላይ ማዕቀብ የመጣል ነገሮች ላይ ምን ቢደረግ ነው ውጤት ሊመጣ የሚችለው? አንደኛ እኔ ሁለት ነገር ነው ለዚህ የምጠቁመው። የመጀመሪያው የዓለም አቀፍ ማህበረሰቡ ከስቃይና ከእልቂት ያድነናል ብሎ ማሰብን ማቆምልን። ማዳጋስካርን ውሰድ፣ ኔፓልን ውሰድ፣ በተለያዩ ሀገሮች እኛ ይኸው የትጥቅ ትግሉ 2 ዓመት 3 ዓመት ወሰደ። ለኦሮሚያ ክልል በአብይ እድሜ ሙሉ በማለት አብይ ስልጣን ላይ በመጣበት ጊዜ ሙሉውን ትግል ላይ ነበር እና በወጣቶችና የመረረው ህዝብ ግን አንዴ ሲነሳ ይኸው በሳምንታት ውስጥ ቀላል አይሆንም፣ ደም አፋሳሽ ይሆናል፣ ብዙ ችግሮች ይኖራሉ። ለማንኛውም ግን ከምዕራባውያን ያስጥሉናል የዓለም አቀፍ ማህበረሰቡ ከእልቂትም ከምንም ይታደገናል ብሎ ማሰብ የዋህነትና እሱ ላይ የኢትዮጵያ ህዝብ ራሱን ለማዳን አገሩን ለማዳን የኢትዮጵያ ዕዳ ፋኖና ሌሎች ታጣቂዎች ላይ ወይ ምናምን ላይ የሚጣል አይደለም። ወይም የኢትዮጵያ ፖለቲከኞች የኢትዮጵያ ሰብአዊ መብት ላይ የሚሰሩ ሰዎች ጥቂት ኃይሎች ላይ የምትጥለው አይደለም። የኢትዮጵያን ችግር በጣም የተወሳሰበ ከባድ ብዙ ፈተና ውስጥ ያለን ስለሆነ ተመልከት፣ ይኸው በቤተክርስቲያን የሚያልቀውን ሰው በየሳምንቱ። ስለዚህ ይሄ ሁሉ ህዝብ የሚያልቅባት ቤተክርስቲያን ቁጣዋን ገልጻ ያኔ ልክ ስልጣናቸው ሲነካ ቤተክርስቲያኗ ልትከፈል ነው ሲባል ጥቁር ልበሱ፣ አደባባዮቻችሁ ጸልዩ ተብሎ መንገድ ሁሉ ተዘጋግቶ ሰው ሻማ ይዞ ሀዘኑን የገለጸበት መንገድ መንግስትን ያስቆጣ ነበር። ስለዚህ እንደ ቤተክርስቲያን አይነት ተቋማቶች የእስልምናውም የሃይማኖት ተቋማቶች ቁጣቸው መግለጽ እና መንግስትን በቃ ብለው ህዝቡ ቁጣውን እንዲያሳይ ሁኔታዎችን ጥሪ ማድረግ አለበት። አንድ እሱ ነው። ሁለተኛው ግን የፖለቲካ ኃይሎችም የምርጫን ሳምንት ከመጠበቅ ምን ከማለት የኢትዮጵያ ህዝብ ከእንዲህ አይነት በጣም አደገኛ ሁኔታ ይዞበት ከመጣው የፖለቲካ ኃይል እንዲላቀቅ ለሰላማዊ ትግል ህዝቡን ለአመት ወጥቶ ለእንዲህ ያለ ስርዓት ህይወቴንም ነፃነቴንም አሳልፌ አልሰጥም፣ አልዋጋም፣ ጦርነትም በቃኝ፣ በየክልሉ የሚካሄዱ ጦርነቶች በአስቸኳይ መቆም አለባቸው ብሎ ህዝቡ ለትግል እንዲወጣ ይሄ ዝም ያለው 97-98% የሚሆነው የሀገሪቷ ህዝብ ሳይለንት ሆኖ ነው ቁጭ ያለ። ቤቱ ዜናን የሚሰማው ችግሩን በርቀት ነው የሚከታተለው፣ ግን እሳት ላይ ነው ህይወቱ የተጣደው። ስለዚህ የትግል ባህሪውንም ጭምር ቀይሮ ስርዓቱን መስመር ማስያዝ ያስፈልጋል። በነገራችን ላይ 30 ጊዜ የትጥቅ ትግሉ የበረታ ቢመጣ አዲስ አበባ ላይ ገብተህ መታኮስ ጀምር ነው። በትጥቅ ትግል ከሆነ የምዕራቡ ዓለም ራሱ መልስ የሚሰጥህ ሰላማዊ ትግልና ህዝቡ ሰላማዊ ህዝብ አደባባይ ወጥቶ አዲስ አበባን ማጥለቅለቅ ከጀመረ ግን ውጤቱን ታየዋለህ። በማግስቱ የቀረው ዓለም ከህዝብ ጎን ይቆማል። አለበለዚያ ግን ከአገዛዝ ስርዓቱ እልቂት ይታደጉናል ብሎ ማሰብ ልክ አይደለም። አንድ እሱ ነው። ሁለተኛው መፍትሄ ግን ያም ሆኖ ከመንግስት ጋር የሚኖራቸውን በመርህ ላይ ያልተመሰረተ መደጋገፍ እንዲያቆሙ፣ ለመንግስት የሚሰጡትን የጦርም ሌሎች ማናቸውንም አይነት ድጋፍ እንዲያቆሙ፣ መንግስት ላይ የኢትዮጵያ መንግስት ላይ የጦር መሳሪያ የማዕቀብ እንዲጣልበት፣ ባለስልጣናቶቹ የመንቀሳቀስ ነፃነታቸውን እንዲያጡ እነሱ ላይ ማዕቀብ እንዲጣል፣ የዓለም አቀፍ ማህበረሰቡ ልክ በትግራይ ወቅት ያሳየውን አይነት ጦርነት ወቅት ያሳየውን ጣልቃ ገብነት በዚህ አሁንም እንዲያሳይ በመላው ዓለም ኢትዮጵያ ውስጥ ያሉ ሰዎች አይችሉም ይሄን ማድረግ። በመላው ዓለም ያለው የኢትዮጵያ ዲያስፖራ ሰላም ወዳድ የተማረ ማዕት ኤሊት ያለበት ነው። ተግተው ትልቅ ንቅናቄ ፈጥረው የዓለም አቀፍ ማህበረሰቡ ላይ ፕሬሸር መፍጠር በተለያዩ መንገዶች ዝም ብሎ የተለመደ ሰላማዊ ሰልፍ ብቻ ማድረግ ሳይሆን በፒቲሽንም ሄዶ በማነጋገርም በምንም የዓለም አቀፍ ማህበረሰቡ ፊቱን ወደ ኢትዮጵያ እንዲያዞር የጨፈነውን አይኑን እንዲገልጥና የኢትዮጵያን እየመጣ ያለውን አደጋ አይቶ አብይ አህመድን አትሊስት ድጋፋቸው
ትምህርታቸውን ራሱ በመከልከል የኢትዮጵያን ሕዝብ መታደግ እንዲችሉ ማድረግ ይቻላል እና ግን ዋናው ግን የኢትዮጵያ ሕዝብ ነው ከዚህ አደጋ ራሱን ማዳን ያለበትም መታገል ያለበትም የኢትዮጵያ ሕዝብ። ከልብ አመሰግናለሁ ያሬድ። እንግዲህ ጠቃሚ ውይይትን ያደረግነው እንደወትሮ ሁሉ ወደፊትም ለምትሰጠን ጊዜ ለሰጠህን ጊዜ ከልብ አመሰግናለሁ። መልካም ቀሪ ጊዜ ይሁንልህ። ወደፊትም ባሉት ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ ለቆይታችን። እኔም እጅግ አመሰግናለሁ ሀብታሙ፣ አንተንም አድማጮችህንም። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።